ከጥንት ጀምሮ ሳይንቲስቶች በእንስሳት ላይ የውሃ ፍርሃት ሁኔታዎችን ያገኙ ሲሆን ይህ ሁኔታ ውሃ ባዩ ቁጥር እንዲያብዱ የሚያደርጋቸው ህመም ነው። በ48 ሰዓታት ውስጥ ካልታከመ ደግሞ ሊድን አይችልም። በአሁኑ ጊዜ የውሃ ፍርሃት የሬቢስ ወይም በእኛ አጠራር የእብድ ውሻ በሽታ ምልክት እንደሆነ ይታወቃል። በሃዋይ እኩለ ሌሊት ላይ የእንስሳት ሐኪሙ ዳግ በጣም የታመመ የሚመስለውን ቤን የተባለ ዝንጀሮ መርምሮ ዳግ ለቤን መርፌ ቢያዘጋጅም ነገር ግን ዞር ሲል ዝንጀሮ ጠፍቷል። በረት ውስጥ የጩኸት ድምፅ ሲሰማ ስለዚህ ጠጋ ብሎ ሲመለከት ዳግ ለቤን የቴዲ ቤር አሻንጉሊት ለመስጠትም ሲሞክር ዝንጀሮ በምትኩ የእጁን አንጓ ይዞ ወደ ውስጥ በመጎተት ጥቃት ሰንዝሮበት ቀስ በቀስም የዳግን የፊት ቆዳ ሲገነጥለውም እናያለን። የጋዜጣ ጽሑፎች ቤን ሕፃን እያለና ዝንጀሮች ምን ያህል ብልህ ሊሆኑ እንደሚችሉ ባረጋገጠ ጥናት ውስጥ እንዴት ተሳታፊ እንደነበር ያሳያሉ። ቤን 300 ቃላትን በምልክት ቋንቋ በመማር ሁሉንም በጊዜው አስገርሞ ነበር። እንዳለመታደል ሆኖ ጥናቱን የጀመሩት ፕሮፌሰር በካንሰር ህመም ሞቱ። ሁሉም ነገር የጀመረው ከ36 ሰዓታት በፊት ሲሆን የኮሌጅ ተማሪዋ ሉሲ በሃዋይ ወደሚገኘው ቤቷ እየተመለሰች ነው። አውሮፕላኑ ስትገባ ከድሪው ጋር ተጋጭታ የቴዲ ቤር አሻንጉሊቷን በድንገት ጥላው እሱም በአሻንጉሊቷ አስቂኝ ድምጾችን በማውጣት ይቅርታ ሲጠይቃት ነገር ግን ድርጊቱ ለሷ የማይመች ይሆንባታል። በመቀጠል ሉሲ ማውራት የማትፈልገው እህቷ አውሮን ጋር ደውላ ስልኩን ከዘጋችው በኋላ ሉሲ ለቅርብ ጓደኛዋ ኬት አሮን አሁንም የተናደደችው እሷ ለዓመታት ከቤት ርቃ በመቆየቷ እንደሆነ ስትነግራት ኬን ግን ቤተሰቧ ብዙ ችግር ስላሳለፈ የጥፋተኝነት ስሜት እንዳይሰማት ትመክራታለች። ሃና አውሮፕላን ውስጥ አብራቸው ስትሆን ሉሲም በዚህ ስትገረም ኬት ክረምቱን አብራቸው እንድታሳልፍ እንደጋበዘቻትም ነግራት የድሪው ጓደኛ ብራድ ደግሞ ከሃና ጋር ለመጀናጀንና ስልክ ለመለዋወጥ እንደ ሰበብ በመጠቀም ቦርሳዋን እንድታስገባ ይረዳታል። ሴቶቹ ሃዋይ ሲደርሱ የኬት ወንድም ኒክ ተቀብሏቸው ወደ ሉሲ ቤት ነርተው መስማት የማይችለው አባቷን አዳምን የንግድ ስልክ ላይ ሆኖ ያገኙታል። ሉሲን ሲያይ ወዲያውኑ ስልኩን ዘግቶ እሷን ለማቀፍ ተነስቶ ሌሎቹንም ወደ ቤቱ በደስታ ተቀብለው አዳም ከኒክ ጋር እያወራ ስለ ፍቅረኛው ሲጠይቀው ኒክ ግን እንደተለያዩም ሲነግረው ሉሲ እሱን እንደምትወደው የሚያውቀው አዳም ይህ ለሷ እድል እንደሆነ ቢያስብም እሷ ግን ችላ ብላው ከዚያም አዳም ለስራ መሄድ እንዳለበት ነገር ግን በጥቂት ቀናት ውስጥ እንደሚመለስ ተናግሮ ይቅርታ ለመጠየቅ ሲሞክር ሉሲ ግን ይህንን ለምደነዋልም ትለዋለች። በመቀጠል ሉሲ ለዓመታት እህቷ በመሄዷ አሁንም ተናዳ ችላ ለማለት የምትሞክረውን አሮንን ተመልክታ አሮን ስራ እንደበዛባት ለመግለጽም የድምጽ ሰሌዳ ስትጠቀም ሉሲም ይቅርታ ለመጠየቅ ያንኑ የድምጽ ሰሌዳ ተጠቅማ ስታወራት አሮንም ብቸኛ እንደነበረች ትነግራታለች። ሉሲ የቴዲ ቤር አሻንጉሊቱን ስታወጣ አንድ እጅ ተዘርግቶ ከሷ የተቀበላት ሲሆን ቤን የቤተሰቡ የቤት እንስሳ እንደሆነም ይታወቃል። ፕሮፌሰሯ የሴቶቹ እናት ስለነበረች ከሞቷ በኋላ ቤንን ተረክበውታል። ሉሲ ስታቅፈው ቤንም እንደናፈቀችው ለመንገር የድምጽ ሰሌዳውንም ሲጠቀም እናያለን። ከዚህ በኋላ ሉሲ ቤንን ለጓደኞቿ ስታስተዋውቀው ሃና መጀመሪያ ላይ ብትፈራም ሆኖም ቤን እጇን ሲጨብጥ አስቃ ቆይቶ ሃና መተኛ ስላልቻለችም በቤቱ ዞር ዞር ብላ ኒክ የቤተሰብ ፎቶዎችን ስትመለከት አግኝቷት እሷም ስለ ሉሲ እናት ስትጠይቀው ኒክም በካንሰር እንደሞተች አብራራላት። እሷ በሰዎችና በዝንጀሮዎች መካከል ግንኙነት ለመፍጠር የምትሞክር የቋንቋ ፕሮፌሰር ነበረች። ኒካናን ለማማለል ወደ እሷ ተጠግቶ ከጉዞ ድካም እንድታገግምም ሲጋራ ሰጥቷት ሃና ጉብኝቷን በመቀጠል ወደ ውብ የመዋኛ ገንዳ የሚወስዱ የውጭ ደረጃዎችን ስታገኝ በዚያ ቅጽበት ቤን ከጎኗ ታይቶ እያኩተመተመና ምራቁን እያዝረከረከ ልክ በህልም ውስጥ እንዳለ ሆኖ ውሃውን በትኩረት ይመለከታል። ሃና ስሙን ስትጠራው ቀና ብሎ ተመልክቷት እጇን በቀስታ ነክቷት በድንገት ቤን የእጇን አንጓ በኃይል ይዟት እሱ ሲያብድም ሃና በህመም ትጮኻለች። አንድ እንግዳ የደወል ድምጽ መጮህ ሲጀምር ቤን እጇን ለቆ ወደ ጎን ሄዶ ሃና ዞር ስትል አዳም ቤንን ለማረጋጋት ፊሽካ መጠቀሙን ተረድታ አዳም ቤን እንግዳ ሰዎች ሲያይ እንደሚጨነቅ በመግለጽ በስልኩ ላይ ጽፎም ያሳያታል። በመቀጠል አዳም ቤንን ወደ በረቱ ወስዶት እዚያም የሞተ ሙንጉስ መሬት ላይ በማግኘቱ የደነገጠ ሲሆን ቤንን እንደገና ከጎረቤቶቹ ጋር እየተጣላ እንደሆነ ሲጠይቀው ቤን ግን ይህንን ክዶ አዳም ጠጋ ብሎ ሲመለከት ሙንጉሱ ቤንን እንደነከሰው ተገንዝቦ ስለዚህ ለጊዜው በበረት ውስጥ ተቆልፎበት እንዲቆይም ወሰነ። በማግስቱ ጣዋት አዳም የሙንጉሱን አስክሬን ለልጆቹ አሳይቷቸው ስለ ንክሻው ገልጾ ለጥንቃቄ ሲባል አስክሬኑ እንዲመረመር እንደሚልክና
ለቤን መርፌ እንዲሰጠው ዳግን እንደጠራው ነግሯቸው፣ ስለዚህ ሴቶቹ ቤን በበረት ውስጥ እንዲቆይ እንዲያደርጉም ገልጾ አዳም ከስራው ጉዞ ሲመለስ አብረው እንደሚዝናኑም ቃል ይገባላቸዋል። ቀሪው ቀን ቡድኑ በመዋኛ ገንዳው እየተዝናና ምሽት ላይ ለማረፍ ፋታ ወስደው ሉሲም ሃናና ኒክ እርስ በርስ የፍቅር ስሜት ያላቸው እይታዎች ሲለዋወጡ ተገንዝባ በቅናት ተነሳስታ ሉሲ ሃናን ለማጋለጥ ለብራት ትደውል እንደሆነ ስትጠይቃት ሃና ጥሩ ሐሳብ እንደሆነ ብታስብም ራሷ ሉሲ እንድታደርገውም ትገዳደራታለች። ኒክም ስለተገዳደራት ሉሲ ወደ ቁጥሩ ደውላ የድምጽ መልእክት ትታ ብዙም ሳይቆይ ስልኩ እንደገና ሲጮህ ሉሲም ስክሪኑን ሳታይ አንስታ የፍቅር ቃል ብትናገርም እንዳለመታደል ሆኖ ጥሪው ልጇን ለማናገር ከደወለችው የኒክ እናትም ነበር። በድንገት ኬት ማስመለስ ስትጀምር ሉሲ ወደ መኝታ ክፍሏ ወስዳ አስተኝታት ኬት ለእንክብካቤዋ መስግና በሀብላቸው ላይ የሚጋሩትን የተሰነጠቀ ልብ በመያዝ የቅርብ ትስስራቸውንም ታስታውሳታለች። ይህ በእንዲህ እንዳለ ሃና ለኒክ ሉሲ እሱን ለማስደመም እየሞከረች እንደሆነ ስትነግረው ኒክ ግን ሉሲን እንደ እህቱ እንደሚያያት ተናግሮ ሉሲ ስትመለስም ሁለቱ ሲሳሳሙ ታገኛቸዋለች። በተመሳሳይ ሰዓት ዳግ አዳም የጠየቀውን መርፌ ለቤን ለመስጠት የደረሰ ሲሆን ፊልሙ መጀመሪያ ላይ የታየው ጥቃትም እዚህ ጋር ይከሰታል። ከተወሰነ ጊዜ በኋላ ኬት ከእንቅልፏ ነቅታ ውሃ ለመጠጣት ወደ ኩሽና ሄዳ ድምጽ ስትሰማ ዞር ስትል የቴዲ ቤር አሻንጉሊቱን ጠረጴዛው ላይ አግኝታው ሌሎቹ እየቀለዱባት መስሏቸው ያነሳችው ሲሆን ነገር ግን ቤን ከበስተጀርባዋ ተከስቶ እያገሳ ወደ ከፍተኛ ጩኸት እስኪቀየር ድረስም በትኩረት ይመለከታታል። የተሸበረችው ኬት ከኩሽና ወጥታ በመሮጥ በሩን ስትዘጋ ቤን በመስኮት በኩልም ሲያገሳባት ኬትም ለእርዳታ እየጮኸች ሉሲ ወዲያው ስትመጣ ኬት በቤን ላይ የሆነ ችግር እንዳለ ነግራት ወደ ኩሽና ቢገቡም ነገር ግን ቤንም በዛም የለም። ወለሉ ላይም በደም የተጨማለቀውን ቴዲ ቤር አሻንጉሊትም አገኙት። በድንገት የጩኸት ድምጽ ሰምተው ሴቶቹም ወደ መዋኛ ገንዳው ሮጠው ቤን ያበደ ሲሆን ኒክም እሱን ለመከላከል እየሞከረ ነው። ሉሲ የቤንን ስም ስትጠራው ወደ ኋላ ቢልም ነገር ግን ለጥያቄዎቿ መልስ ለመስጠት ፈቃደኛ አይደለም። ኒክ በመዋኛ ገንዳው ሳጥን ውስጥ ገመድ እንዳለ ያውቃልና እሱን ለማግኘት በጥንቃቄ በቤን ዙሪያ ሲሾልክ ቤን ግን እያገሳበት ሉሲ ኒክ ሳጥኑን እንዲያገኝ ዝንጀሮውን ትኩረቱንም ሰርቃለት ነገር ግን ገመዱን ሲፈልግ ኒክ በድንገት አንድ አሻንጉሊት ጥሎ አሻንጉሊቱ የሚያበሳጭ ዘፈን መልቀቅ ሲጀምር ቤንም እንደገና ያብዳል። ስለዚህ ኒክ እሱን ለማረጋጋት አሻንጉሊቱ ወደ ገደል ጥሎት ከዚያም ኒክ ከገመዱ ወጥመድ ሰርቶ አንዱን ጫፍ ከአንድ አምድ ጋርም አስሮት ከዚያም እንደገና ወደ አበደው ቤን ለመቅረብም እየሞከረ ሉሲ ቤንን አቅፋው እስክትይዘውና ወጥመዱን በቀስታ እስክታስገባለት ድረስም አውርታው ቤን የገመዱ ትርጉምን ሲረዳ እንደገና አብዶ ኒክን ለማጥቃት ቢሞክርም ነገር ግን ገመዱ ስለያዘው መሬት ላይ ከመጣል ውጪ ምንም ሊያደርገው አልቻለም። በመቀጠል አሮን ትመጣና ለአዳም ወይም ለእንስሳት ሐኪሙ መደወል እንዳለባቸው ስትናገር ስለዚህ ኬት ለዳግ ለመደወልም ስልኳን ትጠቀማለች። ሃና ቤን መገደል አለባት ብላ ስለምታስብ ሉሲ ሰድባትም ሁለቱ መጨቃጨቅ ጀምረው ሁለቱም ትኩረታቸው ተከፋፍሎ ቤን ገመዱን ሲያኝክም አላዩትም ነበር። የዳግ ስልክ በበረት ውስጥ ሲጮህ ሲሰሙና እሱ መልስ የማይሰጥ ከሆነ መሞት አለበት ብለው ሲረዱ ቡድኑ ጸጥ ብሎ በዚያ ቅጽበት ቤን ገመዱን በጥሶ አሮን ላይ ዘሎ እግሯን ነክሷት ኒክ ቤንን ከጀርባው ይዞ በሙሉ ኃይሉ ጎትቶት ሃና ለማምለጥ ስትሞክር ቤን ወዲያውኑ መውጫውን ዘግቶም ኒክ ቤን ዋና እንደማይችል አስታውሶ ስለዚህ ሁሉም ወደ መዋኛ ገንዳ ውስጥ ዘለው ቤን ገመዱን አውልቆ ሊከተላቸው ስላልቻለም ያገሳባቸዋል። ቡድኑ አሮን መንሳፈፍ እንድትችል አብሯት እየሰራ የኒክን ቲሸርት ደሟን ለማቆምም ተጠቅመው ቤን የብዱሻ በሽታ ይዞት እንደሆነና አሮን ወደ ሆስፒታል መሄድ እንዳለባትም ያስባሉ። ሆኖም ቤን በአንድ በኩል ገደሉ ደግሞ በሌላ በኩል በመሆኑ እዚያው ተይዘው ስለነበር ለእርዳታ መጮህ ቢጀምሩም ሆኖም ቤቱ በጫካ ውስጥ ስለሆነ ማንም ሊሰማቸው አይችልም። በድንገት ቤን ዘሎ ከመዋኛ ገንዳው ማዶ ዳርቻ ላይ አርፎ ኒክ ወደሱ ዋኝቶ ወደ ገደሉ ቢገፋውም ሆኖም ቤን በዳርቻው ላይ ተንጠልጥሎ መውጣት ጀምሮ ኒክን ይዞ እንዲወድቅ አድርጎት የኒክ ጭንቅላት በድንጋዮቹ ላይ ተቀጥቅጦ ወዲያውኑም ይሞታል። ከዚያም ቤን በመዋኛው ገንዳው ዳርቻ ላይ ተቀምጦ ሲስቅ ይህም ኬትን አናዷት ልታጠቃው ብትፈልግም ነገር ግን ሃና ይዛ ታስቀራታለች። ከዚያ በኋላ ቤን እንደገና መውጫውን ለመዝጋት ዘሎ ተቀምጦ እየጠበቀ ስለ እህቷ የተጨነቀችው ሉሲ ተንሳፋፊ ለማግኘት ከመዋኛ ገንዳው ለመውጣትም ወስና ቤን ቢመለከታትም ነገር ግን ምንም አላደረገም። ሉሲ በጥንቃቄ ተንቀሳቅሳ ተንሳፋፊውን ውሃ ላይ አድርጋ
ከዚያም መሬት ላይ ስልክ አይታ እሱንም ለመውሰድ ስትሞክር፣ ነገር ግን በዚያው ቅጽበት ስልኩ ሲጮህ ቤንም ማበድ ይጀምራል። ጓደኛዋን ለመጠበቅ ኬት ከመዋኛ ገንዳ ወጥታ የቤንን ትኩረት ለመሳብ ስትጮህ እሱ ወደ እሷ ሲመጣም ወደ መዋኛ ገንዳውን ተመልሳ ዘላ። ይህ ትኩረት መከፋፈል ሉሲ ስልኩን ይዛ ቤን ሳይደርስባት ወደ መዋኛ ገንዳው እንድትዘልም ያስችላታል። ሴቶቹ ወደ 911 ለመደወል ቢሞክሩም ነገር ግን የተሰበረው ስክሪን ቁልፎቹን ለመጠቀም አይፈቅድላቸውም። የቅርብ ጊዜ ጥሪዎችን በመጠቀም ብራድና ድሪውን በማግኘት እርዳታ ሲጠይቋቸው፣ ሆኖም ወንዶቹ ፓርቲ ላይ እርዳታ የሚፈልጉ መስሏቸው እንደ ቀልድም ይቆጥሩታል። በድንገት ቤን ሃናን ጸጉሯን የያዛ ሲሆን ሴቶቹም እሱ ከመዋኛ ገንዳው በላይ መብራቶቹ ላይ ተንጠልጥሎ በማየታቸውም ይደነግጣሉ። ሃና ጸጉሯ ተነቅሎ እስከሚወድቅ ድረስ ራሷን ለማላቀቅ ታግላ እናም ጭንቅላቷ ላይ በደረሰው የደም መፍሰስ ቁስል ወደ መዋኛው ገንዳውም ትወድቃለች። በግርግሩ ውስጥ ስልኩ ወደ ውሃ ውስጥ ወድቆ መስራት አቁሞ ቤን የድምፅ ሰሌዳውን አምጥቶ ኒክ ሞቷል የሚሉትን ቁልፎች ተጭኖ ሞቷል የሚለውንም ብዙ ጊዜም ሲደግመው እናያለን። ይህ በእንዲህ እንዳለ አዳም በመጽሐፍ ምርቃት ላይ የራሱን መጽሐፍ እየፈረመ ሲሆን በዚያ ቅጽበት የሞተው ሙንጉስ የእብድ ውሻ በሽታ እንደተገኘበት የሚገልጽ የጽሑፍ መልእክት ሲደርሰው በሃዋይ የእብድ ውሻ በሽታ ስለሌለ አዳም ይህን እንግዳ ነገር ሆኖም ያገኘዋል። ስለዚህ ሳይንቲስቱን በስተት ምክንያት ሊሆን ስለሚችል ምርመራውን ደግሞ እያደረጉት እንደሆነ አረጋግጦለት ለሉሲ ለመደወል ቢሞክርም ነገር ግን በእርግጥ እሷም አትመልስም። በመዋኛ ገንዳው ውስጥ ሴቶቹ በተንሳፋፊው ላይ ተኝተው አይተን የሚጮኸው ስልክ ሲቀሰቀሳቸው ቤንም እንደሄደም አስተውለው ሉሲና ኬት ከመዋኛ ገንዳው ወጥተው በጥንቃቄ ወደ ቤቱ ገብተው የኒክ ስልክ ቻርጅ እያደረገ ሲሆን ሉሲም ለመውሰድ ስትሞክር በድንገት የቴሌቪዥን ሪሞት ረግጣ ቴሌቪዥኑ በርቶም ሴቶቹ ቤን ፎቅ ላይ ሲያብድም ሰምተው ወደ ታች እየወረደ መሆኑን ሲረዱ ወደ ቁም ሳጥኑ ውስጥ ገብተው ይደበቃሉ። ቤን ወደ ሳሎን ቢገባ ማንንም አያይም። ስለዚህ እቃዎችን መምታትና መስበር ጀምሮ ወደ ቁም ሳጥኑ ሲቃረብ ሉሲ በሩን መቆለፏንም አረጋግጣ ቤን ከማሽተት ውጪ ምንም ሳያደርግ ወደ ቴሌቪዥኑ ሄዶ እስኪሰበር ድረስ መጥቶት ሴቶቹ በዚህ ደንግጠው ጥቂት እቃዎችንም በድንገት ይጥላሉ። ቤን ድምፁን ሰምቶ ወደ ቁም ሳጥኑ በመሮጥ እንጨቱን መስበር ሲጀምር እነሱ ከልብሶቹ ጀርባ ተደብቀው ወደ ውስጥ ዘልቆ መግባት ቢችልም እንደ ዕድል ሆኖም አያያቸውም እናም ይወጣል። ለጥቂት ሰከንዶች ከጠበቀች በኋላ ሉሲ የኒክን ስልክ ለመውሰድ ወጣ። በድንገት የድምፅ ሰሌዳው ሉሲ መጥፎ ሲል ትሰማና ቤንን ጣሪያው ላይ አግኝታው እሷ ላይ ዘሎ ስልኩን እንድጥል አድርጓት ይደበድባትም ጀምሮ ኬት ዱላ ይዛ ቤንን በመምታት ከሉሲ ላይ ያስለቅቀው። ከዚያም ልጃገረዶቹ ወደ ውጪ ሮጦ በሩንም ቆልፈው ቤን በሩን ደብድቦ ከዚያም መቆለፊያውን ለመክፈት ሲሞክር ስለዚህ ኬት በሩ ተዘግቶ እንዲቆይ በሌላ በኩልም ትይዘዋለች። ቤን ለጥቂት ጊዜ በሩን ከደበደበ በኋላ ሲሄድ ኬትም መቆለፊያውን ለቃ። ሆኖም ቤን እየሮጠ መጥቶ መስታወቱን ሰብሮ ወደ ውጪ ይወጣል። ሉሲ ወደ ታች መዋኛ ገንዳው ስትሮጥ ኬትም ልትከተላት ስትሞክር ነገር ግን ቤን ቁርጭምጭሚቷን ይዞ እንድትወድቅ አድርጓት። ጩኸቱን ሰምታ ሉሲ ለኬት ብትመለስም ነገር ግን በጣም ዘግይታ ነበር። ቤን በድንጋይ ጭንቅላቷን ቀጥቅጦም እየገደላት ነው። ሉሲ ለመሮጥ ስትሞክር ቤን እሷ ላይ ዘሎ እንድትወርቅ አድርጓት አና የገመዱን ወጥመድ ይዛ በቤን አንገት ላይ አጥልቀው መጎተት ጀመራ። ቤን እንዳያንቀውም ገመዱን ይዞ ወደ ሃና ዞሮ ሲያገሳ ይህም ለሁለቱ ሴቶች ወደ መዋኛ ገንዳው እንዲዘሉ እድል ሰጥቷቸው ከዚያም ሴቶቹ ቤንን ወደ ውሃ ውስጥ ለመጣል ገመዱን በአንድነት ቢጎትቱ ነገር ግን እሱ ገመዱን ይዞ ከእጃቸው እስኪወጣ ድረስም ወደ ራሱ ጎተተው። ይህ በእንዲህ እንዳለ አዳም በስብሰባው ላይ ያለ ለሉሲ መልእክት መላኩን ቀጥሎ እሷ ሳትመልስ የፊልም ስምምነት እድሉን አቶም ወደ ቤቱ ለመሄድ ይወስናል። ከጥቂት ደቂቃዎች በኋላ ብራድና ድሪው ወደ ቤቱ ዘልቀው ገብተው ምንም ድግስ ባለመኖሩ ቅር ብሏቸው ቤን ከውጪ ሆኖ እያያቸው እንደሆነ ሳያውቁ ዙሪያውን መመልከት ጀምረው የበለጠ ቦታ ለመሸፈንም ለመለያየት ወስነው ድሪውም የሉሲን ክፍል ደርሶ ስልኳን ከብዙ ያልተመለሱ ጥሪዎች ጋር ያገኘው ሲሆን ቤንም ከበስተጀርባው ሆኖ ነገር ግን ዞር ሲል ዝንጀሮ ጠፍቷል። ድሪው አልጋው ላይ ተኝቶ የሉሲ እናት ከቤን ጋር የተነሳችውን ፎቶ እየተመለከተ በድንገት ቤን ከጎኑ ታይቶ ማክስቶበት የተረበሸው ድሪው ፊቱን ሲያዞር ነገር ግን ቤን በፍጥነት ወደ ሌላኛው ወገን በመሄድ መቅረብም ይጀምራል። ቤን ሲያጨበጭብ ድሪው መልሶ አጨብጭቦ እንደማይጎዳውም ቃል ገብቶለት ተስፋ የቆረጠው ድሪው ቁልፎቹን አውጥቶ ቤንን ትኩረቱን ለመሳብ አንቀሳቅሷቸውም ሆኖም ቁልፎቹን ወርውሮ እንዲያመጣ ሲነግረው
ቤን ጥሎት ላዩ ላይም ተቀምጦ ድሪው ተግባቢ ለመሆን ቢሞክርም ቤን ግን እንዳይንቀሳቀስ እጆቹን ይዞት፣ ስለዚህ ድሪው ተቆጥቶ ይሰድበውና ያስፈራራው ሲጀምር ቤን ጣቶቹን በድሪው አፍ ውስጥ አስገብቶ መንጋጋው እስኪገነጠል ድረስም ጎተተው። ከዚያም በራሱ ፊት ላይ አድርጎ የድሪውን ድምጽ በማስመሰልም ቀስ በቀስ ደም እየፈሰሰው እስኪሞት ድረስም አሾፈበት። በበረንዳው ላይ ብራር ሴቶቹን መዋኛ ገንዳው ውስጥ አይቷቸው ድሪውን መጥራት ሲጀምር ልጃገረዶቹ ዝም እንዲልና ወደ 911 እንዲደውል እየነገሩት፣ ነገር ግን የድሪው መንጋጋ አጥንት ከጎኑ ሲያርፍ ብራር ትኩረቱም ተከፋፍሎ ቀልድ መስሎት አንስቶትም ነገር ግን እውነተኛ መሆኑን ሲረዳ ጥሎት በድንገት ቤን ከጎኑ ሲታይ፣ ስለዚህ ብራድም ከቤት ዕቃዎቹ ጀርባ ለመደበቅም ይሮጣል። አካፋ አንስቶ ቤንን ለመዋጋት ሲሞክር ልጃገረዶቹ ሁከቱን ሰምተው አንድ ሳጥን ከበረንዳው ሲወድቅም ተመልክተው ቤን ትኩረቱ ስለተከፋፈለ ሃና ከመዋኛው ገንዳው ወጥታ ወደ ላይ ሄዳ እዚያም ቤን ብራንድን በአካፋው ሲገለው ትመለከታለች። ወለሉ ላይ የተሰበረ መስታወት አለ። ስለዚህ በህመም እየሮጠች ወደ ቤቱ ተመልሳ የኒክን ስልክና ቁልፎች ከያዘች በኋላ ወደ ውጪ ሮጣ በፍጥነት መኪና ውስጥ ገብታ፣ ሆኖም መኪናውን ለማስነሳት ስትሞክር ቁልፎቹ አልገባም ይሏታል። በስህተት ከኒክ መኪና ይልቅ በድሪው መኪና ውስጥ እንደገባች ተረድታ ሃና ለመውጣት ስትሞክር ቤን በደም ተጨማልቆ ሲጠብቃት አግኝታው፣ ስለዚህ በፍጥነት ወደ መኪናው ትገባና በሩን ትቆልፋለች። በመጨረሻ ወደ 911 ደውላ እርዳታ እየጠየቀች ነገር ግን አድራሻውን እንደማታውቀው ስለተረዳች፣ ከዚያም ቤን የድሪው ቁልፎች በእጁ ላይ እንዳሉ ያሳይና በሩን ለመክፈት ቁልፎቹን መጫን የጀመረ ሲሆን፣ ስለዚህ ሃና ብዙ ጊዜ በሩን መልሳ መቆለፍ ነበረባት። የጥሪ ኦፕሬተሩ ጥሪዋን እንዲከታተል እየለመነችው ስታለቅስ ቤን እንደዛቻ በመስኮት ተመልክቷት፣ ከዚያም ወደ መኪናው ጀርባ በመሄድ ሻንጣ ማስቀመጫውን ከፍቶም ይገባል። ሃና ከመኪናው ለመውጣት ብትሞክርም ነገር ግን ቤን ወደ ጎን ጎትቷት እስከምትሞት ድረስም ደበደባት። ብዙ ደቂቃዎችም ያልፋሉ። ሉሲም ሃና እንደማትመለስ ተረድታ፣ ስለዚህ ከመዋኛ ገንዳው ወጥታ ለኬት ስንብት ለማድረግ ትንሽ ጊዜ ከወሰደች በኋላ ወደ በረንዳው ሄዳ መስታወቱን ረግጣ በህመም እንዳትጮም አፏን በጊዜ መያዝ ችላ፣ ላለመታደል ሆኖ ግን ቤን አግኝቷት ሊያጠቃት ሲል የአዳም መኪና ውጪ ሲቆም በሚሰማው ድምጽም ትኩረቱ ይሳባል። አዳም ወደ ቤቱ ይገባና መኖሩን ለማሳወቅ ግድግዳውን እያንኳኳ፣ አዳም የቤንን ጩኸት መስማት ስለማይችልም ቤንም እየተከተለው፣ ሉሲ ወደ ክፍሉ ስትገባ ቤን ወዲያውኑ ወደ እሷ ሄዶ እንድትወርቅ አድርጓት። ሉሲ ከሶፋው ስር ለመሽለክ ብትሞክርም ነገር ግን ቤን ወደ ኋላ ጎትቷት እሷን መምታት ጀምሮ የተሸበረችው ሉሲ በህመም ስትጮህ አዳምም ምንም ነገር መስማት ስለማይችል መክሰሱን እየበላም ወደ ላይም ይወጣል። የሚገርመው ቤን ይረጋጋና ወደ ኋላ ብሎ የሉሲን እጅ ለጥቂት ጊዜም በፍቅር ይዞ ከዚያም በድንገት ሰብሮት በምላሹ ሉሲ አውራ ጣቷን በቤን የንክሻ ቁስል ውስጥ ስታስገባ ይህም በጣም ስለሚያመው ከእሷ ላይ ገፍታ ማምልጣው ከዚያም ከሶፋው ስር ሾልካ ቤንም እየተከተለ ሊቧጭራትም እየሞከረ፣ በዚያ ቅጽበት አሮን ወደ ክፍሉ ገብታ ቤን እንዲያቆም ስትነግረው፣ ስለዚህ ቤን እሷ ላይ ዘሎ ይደበድባት ጀምሮ ጀርባዋ ላይም አስከፊ ጭረቶችንም ይተውባታል። ሉሲ ቤንን ከእህቷ ላይ ለመሳብ ስትሞክር አዳም ወደ ልጁ ክፍል ገብቶ የድሪውን አስክሬንም አግኝቶ ሉሲን ከጣላት በኋላ ቤን አሮንን ለመከተል ሲሞክር፣ ስለዚህ ሉሲ ጠርሙስ በጭንቅላቱ ላይ ትወረወራለች። ያም ቤን እሷን ጥሎ ጣቶቹን በአፏ ውስጥ አስገብቶ መጎተት ሲጀምር ነገር ግን በዚያ ቅጽበት አዳም ፊሽካውንም ይነፋል። ቤን ለሰከንድ ያህል ይመለከተውና የአዳምን እግር ለመንከስ ሲሮጥ፣ ስለዚህ አዳም በጡጫና በእርግጫ መጥቶት የተቆጣው ቤን አዳምን ጥሎ መደብደብ ጀምሮ፣ ስለዚህ ሉሲ አካፋ ይዛ አካፋው እስኪሰበር ድረስን ቤንም ደጋግማ ትመታዋለች። ቤን እድሉን ተጠቅሞ ፊቷን በመምታት እንደገና ጥሏት፣ አዳም ቤንም መሬት ላይ ጥሎ ጥቂት ጊዜ በጡጫ ብሎትም እንዳለመታደል ሆኖ ቤን በኃይል በልጦት ጭንቅላቱን መሬት ላይ ይቀጠቅጠዋል። ቤን ሴቶቹ ላይ በማክሳስ ሲያቆም አዳም ጠርሙስ አንስቶ ጭንቅላቱ ላይ ሰብሮት ከዚያም ደረቱ ላይ ወቅቶት ቤን ሲወድቅ አዳምም ልጆቹን ለማቀፍ ወደ ጎን ይገፋዋል። በድንገት ቤን ተነስቶ ወደሱ ሲመጣ ሉሲ ታየውና እሷ ብቻ እንድትያዝ ቤተሰቧን ገፍታ አስወጥታቸው ከበረንዳው ሲወድቁ አዳም የሉሲን እጅ ይዞ በጊዜ ማድኗት። ቤን መውደቁን ይቀጥልና በተሰበረው ሳጥን ላይ ሲያርፍ ይህም ዘልቆ ወቅቶ ይገለዋል። አዳምና አሮን ሉሲን ወደ ላይ ለማውጣት አብረው ሰርተው አሮን በአምቡላንስ ወደ ሆስፒታል ከመወሰዷ በፊት ፖሊሶች በመጨረሻም ይደርሳሉ። አዳም ልጆቹን መተው እንዳልነበረበት ተናዞም በድንገት ሉሲ መጥፎ ሉሲ የሚል ድምጽ ሰምታ ብትደነግጥም ነገር ግን ድምጹ የድምጽ ሰሌዳውን እየሞከረ ያለው ፖሊስ ያወጣው ድምጽ ነበር። ፊልሙም ሁላችንም ድመት እንድናሳድግ እየመከረን እዚህ ጋር ይጠናቀቃል።
እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ እንድትተባበሩኝ ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ